بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام الأتمان الأكملان على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا ما بعد يقول الشيخ عبد العزيز ابن عبد الله ابن باز رحمه الله رحمة واسعة في كتابه دروس المهمة لعامة الأمة دروس المهمة لعامة الأمة تبلا كم تتروا كتاباتشين زاري من كرو ትላንትና ካቆምንበት እንቀጥላለን ያኒ ትላንትና የተመለከተው ምንድን ነበር የተውሂድ አይነቶችን ወከዳልከ የእስልምና አርካኖችን አይተን ነበር ማያዝ ያለብን ከትላንትናው ደርሳችን ማፈዝ ያለብን ያኒ የኢማን አርካኖች ስንት እንደሆኑ እነዛን በደንብ አድርጎ ከዛ ደግሞ የተውሂድ ክፍሎች ስንት ናቸው በሶስት ይከፈላሉ ተውሂድ ሩቡቢያ ተውሂድ ኡሉሂያ ተውሂድ አልአስማእ ወሲፋት እነዚህን ከማዕናቸው ጋራ ተውሂድ ሩቡቢያ ማለት ምን ማለት ነው ተርጉመውልናል ተውሂድ ኡሉሂያ ማለት ምን ማለት ነው ተርጉመዋል يعني بدن برق ماز أهون دمو توحيد الأسماء والصفات ملون إن ملكة مالت نعم وأما مالت أما توحيد منت ملون ما الأسماء والصفات الأسماء يا الله سبحانه وتعالى نسموش للسبتشن يا مدرج والصفات بهارياتوش مالتنا يا الله تبارك وتعالى بهارياتوش لا الله بتشن بتشن ما صدق لله بيتشا منتل يميلو يتوحيد اينتم مالو وأما توحيد منتل ما الأسماء يا الله سبحانه وتعالى نسموش مالتنا منتل يميلو والصفات بهارياتوشنم لسو بيتشا مدرق يميلو يتوحيد اينت فهو ايه قالو نقول توحيد الأسماء والصفات مالت من دنو ترقمو لترقمو فهو ايه ترقمو من دنو الإيمان ما منو الإيمان ما منو بكل بهلم ما منو ما بنجر هلا ما منو ورد بمتو نجر هلا ما منو في القرآن بقرآن است بمتو نجر هلا ما منو الكريم بتكبرنا بتلاقوا بهنو قرآن وست مالتنو بمتو نجر هلا ما من يعني بمتو نجر يعني يا الله سموش ቁርአን ላይ በተጠቀሱት ሁላ ማለት ነው ማመን ይሄ ተውሂዱል አስማእ ወሲፋት ይባላል ስለዚህ ተውሂዱል አስማእ ወሲፋት ማለት ምንድነው ብንባል فهو ይሄማ الإيمان ሰው ያኒ ማመን ነው بكل በሁሉም ማመን ነው ما ነገር ወረደ በመጣው በሆነው ነገር في القرآن ቁርአን ውስጥ ማለት ነው በመጣው በሆነውና በተጠቀሰው በሆነው ነገር ሁላ ማመን ነው الكريم በተከበረው በሆነው ቁርአን ላይ በመጣውና በተጠቀሰው ነገር ሁላ ማመን ነው አሉ يعني ما يتጠቀሰው ነገር የአላህን ስሞችን በጠቅላላ ማመን ይሄ ነው ማለት ነው ሁለተኛ ደግሞ ወልአሐዲሲ በሐዲሶችም ውስጥ በተጠቀሰው ሁሉ ማመን ነው ሐዲሶች ውስጥ ያኒ الصحيحه ትክክለኛ በሆኑ ማለት ነው ከመልእክተኛው አለይሂ ሰላቱ ወሰለም በትክክል ጸድቀው መልእክተኛው የተናገሯቸው ከሆኑት ሐዲሶች የመጣውን ስምና ባህሪያቶችን ለአላህ ማጽደቅ ይሄ ተውሂድ الاسماء والصفات ይባላሉ ያይዘን የአላህን ስምና ባህሪ የምንቀበለው የተላይ ነው ቁርአን ላይ ከጸደቀ ሐዲስ ላይ ደግሞ ትክክለኛ ከሆነ ሐዲስ ላይ ከመልእክተኛው በትክክል ጸድቆ ከመጣው ከሆነ ሐዲስ ላይ ከጸደቀ على الراس والعين እንቀበላለን ማለት ነው ቀጥታ ማለት ነው እናምንበታለን ስለዚህ ወልአሐዲሲ ከሐዲሶች الصحيحه ትክክለኛ ከሆኑ ሐዲሶች የመጡትን የአላሁ Subhanahu Wa Ta'ala ስምና ባህሪያቶችን ማመንና መቀበል በመጣው ሁላ አንድም ሳናስቀር ካመን بتوحيد الأسماء والصفات آمن تبلو يبالانو إن الإيمان بكل ما ورد في القرآن الكريم والأحاديث الصحيحة من أسماء الله يعني قرآن لا يمتو حادث لا يمتو من أسماء الله كالله سموت شهونو وصفاته كبهارياتو شمارتنو يا الله سبحانه وتعالى سموت كالله سميهون ويا الله سمي منا قرونا وصفاته بهارياتو شن الله عنده يالو يقلسو يا الله سبحانه وتعالى بهارياتو شن سموتشن ቁርአን ላይና ሐዲስ ላይ የመጡትን በጠቅላላ በመጡት ሁሉ ማመን ተውሂዱል አስማእ ወሲፋት ይባላል አሉ ወኢስባቱሃ ማጽደቁ ነው ሊላሂ ለአላሁ Subhanahu Wa Ta'ala ማጽደቅ ነው ወህደሁ በብቸኝነት ለአላህ ብቻና ብቻ እንጥል አድርገን ማጽደቅ ቁርአን ላይ የመጡትን ሐዲስ ላይ የመጡትን የአላህን ስምና ባህሪያቶችን ማጽደቅ ነው ወኢስባቱሃ ማጽደቁ ነው ሊላህ ለአላህ ማጽደቅ ነው ወህደሁ በብቸኝነት ለአላህ ብቻ ማጽደቅ ነው ስናጸድቅ ታዳ ያኒ ማነው ለአላህ ጎዶሎና ነውር በሚሆንበት አይደለም بمعنى على الوجه በአቅጣጫ ላይ ነው የምናጸድቀው አላኢቂ
በሚስማማው በሆነው አቅጣጫ ላይ ቢሂ በሱ ማለት ነው ተግባባን አይደለ ለአላህ ስምና ባህሪ ስናጸድቅ ቁርአን ላይ ሐዲስ ላይ የመጡትን ስናጸድቅ ከፍጡራን ጋር ያመሳሰልን ምናምን ሳይሆን አለል ወጅሂ በአቅጣጫ ላይ አላኢቂ ተስማሚ በሚያምርበት በሆነው ለአላህ በቃ አላህ ታላቅ ነው እንደ ታላቅነቱ እንደሚያምርበት አድርገን እናጸድቃለን ነው አለል ወጅሂ በአቅጣጫ አላኢቂ ተስማሚ በሆነ ቢሂ በሱ በአላህ በሚያምር ከታላቁነቱ ጋራ ታላቅ ጌታ ከመሆኑም ጋራ በታላቅነቱ በሚያምርበት ሁኔታ እናጸድቅለታለን ማለት ነው ተግባባን አይደለ ሱብሃነህ ጥራቻ የተገባው በሆነው ጌታ በአላሁ ሱብሃነሁ ወተዓላ በሚያምርበት በሆነው በሚስማማው በሆነው ሁኔታ እናጸድቃለን ማለት ነው አለል ወጂ በአቅጣጫ ወይም ደግሞ በሁኔታ አላኢቂ ተስማሚ በሆነው ሁኔታ ቢሂ በሱ በአላህ ላይ ሱብሃነህ ጥራቻ የተገባው ጌታ በአላሁ ሱብሃነሁ ወተዓላ ማለት ሱብሃነሁ ወተዓላ ላይ በሚያምርበት በሆነው ሁኔታ ማነው እናጸድቃለን ነው ስናጸድቅ ታዲያ ደግሞ ልክ ኹድ ላይ እንደቀራነው ትዝላችሁ ከሆነ ሚን ገይሪ ውጭ ማለት ነው የአላህን ስምና ባህሪ ስናጸድቅ እነዚህን አሁን አራት ነገራቶችን ያኒ የአላህን ስምና ባህሪ በተውሂድ አልአስማእ ወሲፋት ስናምን እነዚህን መስፈርቶች ይዘን ነው ሸርጥ ናቸው መስፈርት ናቸው ያለ እነዚህ አይጸደቅም ሚን ገይሪ ውጭ ማለት ነው ተሕሪፊን ያለ ምንም ማለት ነው ማጣመም ያኒ ቁርአን ላይ የመጣውን ሐዲስ ላይ የመጣውን የአላህን ስምና ባህሪ ሳናጣም እንደመጣው እንቀበላለን እንጂ استوى ማለት استولى ነው ይያሉ አህባሾች እንደሚያጣሙት አይደለም ያኒ የሌለው ማለት استوى ነው የሚለው ቁርአን ላይ الرحمن على العرش استوى ይያለ እነሱ ምን አሉ استولى አንድ ላሚቱን ጭምር አረጉና استولى አላህ ከአርሽ በላይ ከፍ አለ ሳይሆን ተቆጣጣሩ ይላሉ ይሄ ሞኝነታቸው ነው ቁርአን ላይ የሌለን ነገር ለምን ታጣማላችሁ ብለን ነው የምንላቸው ስለዚህ እንደመጣው ነው የምንቀበለው من غير ውጭ ማለት ነው ተሕሪፍን ያለ ምንም ማጣመም ሳናጣም ማለት ነው ولا تعطيل ሁለተኛ ደግሞ ያለ ምንም ማራቆት ተዕጢል ማለት ማራቆት ነው ማራቆት ማለት ምን ማለት ነው ለአላህ ስምም የለውም ባህሪም የለውም ሳንል ለአላህ ማነው ተገቢ የሆኑ በአላህ ላይ የሚያምሩ የሆኑ ስምና ባህሪያቶች አሉ ብለን እናጸድቃለን ያኒ ማለት ነው ወላ ተዕጢል ያለ ምንም ማራቆት ይገርማችኋል ለአላህ ስምም ሆነ ባህሪም የለውም የሚሉ የጥመት አንጃዎች አሉ ጀህሚያ የሚባሉ የጥመት አንጃዎች ለአላህ ስምም የለውም ባህሪም የለውም ይላሉ ይሄ የተበላሸ መንገድ ነው ይሄ ተዕጢል ይባላል ያለ ምንም ተዕጢል እናጸድቃለን ማለት ነው ያለ ምንም ማራቆት ከስምና ከባህሪ ሳናራቆተው ማለት ነው ወላ ተክይፊን ያለ ምንም ደግሞ ማመሳሰል የአላህን ስምና ባህሪ ስናጸድቅ ከፍጡራኖች ጋር ያመሳሰልን አይደለም አንዳንዶቹ ደግሞ ምን የሚባሉ የጥመት አንጃዎች አሉ የአላህን ስምና ባህሪ ከፍያውን ያኒ ማለት ነው የሚገልጹ የሚያመሳስሉ ሰዎች አሉና ወላ ተክይፊን ማለት የአላህን ስምና ባህሪያቶችን ስናጸድቅ ያኒ ማን ሁኔታቸውን ቅርጻቸውን አንገልጽም መሰለን አላህ ከአርሽ በላይ ነው ብለን እናምናለን እንጂ አላህ እኮ ከአርሽ በላይ የሆነው እንደዚህ ብሎ ነው ትንሽ ከፍ ብሎ ከአርሽ በላይ እንደዚህ ብሎ ኢላ አኺሪሂ ምናምን አንልም ማለት ነው እኛ ስለዚህ አልተነገርንም አላህ ከአርሽ በላይ الرحمن على العرش استوى ብሏል አዎ ከአርሽ በላይ ነው ብለን እናምናለን እንጂ እንዴት ነው ግን ከይፍያው ብለን ብንጠይቅ እንመልሳለን እንዴ አናቀም እኛ ስለ ከይፍያ አልተነገረንም ምክንያቱም እኛ ያኒ ቁርአን ላይ የመጣው አላህ ከአርሽ በላይ ከፍ አለ የሚል ነው እንጂ ያኒ እንደዚህ ወደ ቀኝ ነው ወደ ግራ ነው እንደዚህ ምናምን ከይፍያ ማለት ቅርጹን ሁኔታውን አኳኋኑን አይኔ ማለት ነው አንገልጽም ማለት ነው እንደዚህ አናደርግም ስለዚህ ወላ ተክይፊን የአላህን ስምና ባህሪ ስናጸድቅ ያለ ምንም ከይፍያ ሳንሰጥ ማለት ነው እንደመጣው እናጸድቃለን ወላ ተምሲልን ያለ ምንም ደግሞ ማመሳሰል አሉ ተክይፍ ማለት ቅርጽ ምናምን ሳንሰጥ ሁኔታውን ሳንገልጽ ማለት ነው ወላ ተክይፊን ሁኔታውን ሳንገልጽ ቅርጽ ያኒ ቅርጹን ሳንገልጽ አኳኋኑን ሳንገልጽ ነው የምናጸድቀው ስለ አኳኋኑ ስለ ቅርጹ አናቅምና ማለት ነው እኔ አራተኛው ወላ ተምሲልን ያለ ምንም ደግሞ ማመሳሰል አሉ ተምሲል ማለት ምን ማለት ነው ያኒ ሙመሲላ የሚባሉ የጥመት አንጃዎች አሉ ለአላህ እጅ ያለው ይሉና ነገርን የአላህ እጅ የኛን እጅ ይመስላል ይላሉ የሰውን እጅ ይመስላል በቃ የኛን እጅ ይመስላል ይያሉ የዱሁ ከይዲና የሱ እጅ እኮ የአላህ እጅ ድንበር አለፉ እነዚህ ደግሞ እነዛኞቹ ለአላህ ስምና ባህሪ የለውም ሲሉ ጀሚያዎች ሙመሲላ የሚባሉ ደግሞ ሙሸቢህ የሚባሉት ምን አሉ መሰላችሁ ለአላህ እጅ ያለው አሉ አጸደቁና ይያል በቃቸው ደግሞ አለፉ ልክ የኛን እጅ ይመስላሉ ልክ የኛን እጅ የሰውን እጅ የሚመስል እጅ አለው አሉ ይሄ تعالى الله عما يقولون علوا كبيرا الله ከዚህ ነገር ይጠራ ነው
ፍጡራኖች ጋር ከመመሳሰል አላህ የጠራ ነው። ስለዚህ ቁርአን ላይ ስለመጣ ቁርአኑን ይጋጭብናል። ወላ ተምሲልን ያለምንም ማመሳሰል ሳናመሳስል አላህ ከአርሽ በላይ ከፍ ብሏል ብለን እናምናለን። እጅ ያለው ብለን እናምናለን። ነገር ግን እጁ የፍጡራንን እጅ ይመስላል አይባልም። አይመሳሰልም ፈጽሞ። እንደማይመሳሰል ምንድነው መረጃችን? እንኳን አይደለም የአላህ የፈጣሪ በፍጡራን ያኔ ማለት ነው ባህሪያቶች ሊመሳሰል አይደለም ሐታ አላህ የፈጠራቸው እንኳን ፍጡራኖች ያኔ ማን አይመሳሰልም እጃቸው ማለት ነው። መሰለን አሁን ለምሳሌ ድመት ምን አኒ እጅ አላት ይባላል እኮ አይደለ? እጅ አላቸው ወይም ደግሞ ማንኛውም እንስሳት ዙሮ እጅ አለው። እጁ ምንድነው? የፊት እግራቸው እጃቸው ነው የነሱ እጅና የሰው እጅ አንድ ነው እንዴ? አሁን የሰውም እጅ አለው እጅ እኮ ተብሏል አይደለ? የሰውም እጅ ተብሏል፣ የነሱም እጅ ተብሏል። ስለዚህ ያኒ የድመት እጅና የሰው እጅ አንድ ነው? አንድ አይደለም። ስለዚህ እንዴት ታዲያ ፍጡራኖች ላይ እንደዚህ የተለያየ እንዴት ከአላህ ጋራ ማለት ነው ያኒ አላህ ፍጡራኖችን እንዴት ይመስላል ይባላል? ይሄ የተበላሸውና አባባል ነው። እነሱ የአላህን ስምና ባህሪ ሲነፈዩት ለምንድነው ያኒ አህባሾች፣ ሱፊያዎች፣ ሌሎችም ጀህሚያዎች፣ አሻዕራዎች እነዚህ ጥመታንጃዎች የአላህን ስምና ባህሪ ለአላህ ስምም የለውም ባህሪም የለውም ብለው ሲናገሩ ለምንድነው እንደዛ ሲባሉ አይ ለአላህ ስምና ባህሪ አላህ አዛኝ ነው ካልነ እጅ ያለው ካልነ ከአርሽ በላይ ነው ምናምን ብለን እንደዚህ ከገለጽነ ቁርአን ላይ የመጡትን ባህሪያቶች ካጸደቅነ ለፍጡራንም እጅ ያላቸው ፍጡራኖች የሚያዝናሉ። ስለዚህ ይመሳሰልብናል አሉ። ፍጡራን ይመሳሰላል። ስለዚህ ከተመሳሰለ ደግሞ በቃ እንዳይመሳሰልብን ለአላህ እጅም የለውም ከአርሽ በላይ አይደለምም እንበልበው ያኔ የተበላሸ የሆነ መንገድን ሄዱ ማለት ነው። ይሄ ውርቅ የሆነ አመለካከት ነው። እንዴት ይመሳሰላል? አስለን ቁርአን ላይ ለይሰ ከሚስሊ ሸይ ለአላህ የሚመስል አላህን የሚመስል ከፍጡራን የለም እያለ እንዴት ይመሳሰላል ይባላል። ይሄ ያኔ ልብ ወለዳቸውንና ስሜታቸውን መከተላቸውን የሚጠቁመው ማለት ነው። ነዓም እና የአላህን ስምና ባህሪ ስናጽድቅ በእነዚህ ባራቶች ነው ሳናጣም ወላ ተዕጢል ሳናራቆት ወላ ተክይፍ ቅርጹንና ሁኔታውን ሳንገልጽ ወላ ተምሲልን ያለ ምንም ደግሞ ሳናመሳሰል ከፍጡራኖች ባህሪ ጋራ ማለት ነው። ይህን የምንለው ለምንድን ነው? አመለን ለመስራት ሲባል ነው አሉ። አመለን ያኒ ለመስራት ሲባል ነው። ቢቀውሊሂ በሚለው ተዓላ ከፍ ባለው በአላሁ ስብሐነ ወተዓላ ንግግር ለመስራት ሲባል ነው። አላህ ምን አለ ቁርአን ላይ ሱረቱል ኢኽላስ ሙሉ በሙሉ አመጡ። ቁል ሁወላሁ አሐዱን አላሁ ሶመድ ለም የሊድ ወለም ዩለድ ወለም የኩን ለሁ ኩፉወን አሐድ ይላል አላሁ ተባረከ ወተዓላ። አንድ ሙሉ ሱራ መጣ። ያኒ ለኛ ለማህለሽ ሸዳችን ወደፊት ነው። ያኒ ማኑ ይሄ ሱራ የወረደው ሙሽሪኮች መጡና መልእክተኛውን ሰለላሁ ዐለይሂ ወሰለም ምን አሏቸው? ይህን አንተ ጌታ አሏቸው። ጌታ አለኝ የምትለው ግን ከወርቅ ነው የተሰራው አሉ ወይስ ከብር ነው የተሰራው? ኢላ አኺሪ እነሱ ጣዖት ስለሆነ የሚያመልኩት ማለት ነው። በእጃቸው የሰሩትን ስለነበር የሚያመልኩት ከወርቅ ነው ወይስ ከብር ነው ብለው ጠይቋቸው። አላህ መልስ ሰጠ። ቁል ብለህ በላቸው ሁወ ያነማ እኔን የጠየቃችሁኝ ጌታ አላሁ አላህ ነው ብለህ በላቸው። አሐዱን አንድ የሆነ ልክ እንደናንተ እንደምትሉት ሁለት ሶስት ነው ነሷራዎች ክርስቲያኖች እንደምሉት አይደለም። አንድ የሆነ ጌታ ነው የኔ ጌታ አላህ ነው አንድ የሆነ ጌታ ብለህ በላቸው። አላሁ አላህ እኮ ደግሞ ያን አላህ ነው። አሰመዱ የፍጡራኖች መጠጊያ የሆነው ፍጡራኖች ሁላ የሚጠጉበት ማለት ነው። ያኒ ፍጡራኖች ሲቸገሩ ምን ሲሉ ወደኔ የሚጠጉት ወደ አላህ ነው። ወደ አላህ ነው የምንጠጋውና አላሁ አላህ ማለት አሰመዱ የፍጡራን መጠጊያ ነው። ለም የሊድ አልወለደም ተባበና አይደለ? እንደ መርየም ማለት ነው። ያኒ ማነው ጌታ ናት እያሉ ወለደ ይችላሉ። አልወለደም። ወለም ይውለድ አልተወለደም እሱም ደግሞ ማለት ነው። بمعنى ليس له والد ولا جلهم لم يلد ማለት እኔ አልወለደም እሱም ወለም ይውለድ አልተወለደም እንደ ኢሳ ማለት ነው። ጌታ ነው ይላሉ ግን ተወለደ ይላሉ። ጌታ ማን ነው? አይወለድም አይወልድምም አይወለድምም። ስለዚህ ለም የሊድ አልወለደም ወለም ይውለድ አልተወለደም ብሎ አላሁ ተባረከ ወተዓላ ተናገረ። ወለም የኩን ለሁ ወለም የኩን የለውም እኮ ደግሞ ለሁ ለሱ እኮ ለአላህ የለውም ኩፍወን ቢጤ የለውም ማለት ነው። ኩፍወን ማለት አምሳያ ቢጤ የለውም። አሐዱን አንድም አካል እሱን የሚመሳሰል አንድም አካል የለም ቢጤ የለውም ብሎ አላሁ ተባረከ ወተዓላ ተናገረ። ላለንበት ርዕስ ተስማዩ መልእክት ምንድነው? ያኒ አላህን ስምና ባህሪ ሳናመሳሰል ይያልና አይደለ? ወለም የኩን ለሁ የሚለው ነው መሐል ሸያችን ለኛ መረጃ የሚሆነው። ወለም የኩን ለሁ ለሱ እኮ ለአላህ የለውም ኩፍወን ቢጤ የለውም። አሐዱን አንድም አካል ቢጤ የለውም ሲለን ምንድነው የሚጠቁመን? ለአላህ በቃ የሚመሳሰለው የለም ከፍጡራን ጋር አንድም እሱን የሚመስል የለም። ስለዚህ እሱን የሚመስል ከለለሳ የአላህ በአላህ በስሞቹም ሆኖ በባህሪያቶች ፍጡራኖችን አይመስልም። እንዴት ይመሳሰላል? ማንን የሚመሳሰል የለውም ብለን እንላለን ነው።
ሁለተኛ ደግሞ አንድ በዚህ አንቀጽ ለመስራት ነው አናመሳሰልም ያልነው በዚህ አንቀጽ ለመስራት ነው ሁለተኛ ወቀውሊሂ ዐዘ ወጀል አላሁ ሱብሓነሁ ወተዓላ ደግሞ ለማለቱ ሁለተኛ በአላህ ንግግር አሁንም ለመስራት ምን በሚለው ምን ስላል አላህ ለይሰ ከሚስሊሂ ሸይ ለይሰ የለም ከሚስሊሂ አላህን የሚመስል እኮ የለም ሸይኡን አንድም ፍጡራን አላህን የሚመስል የለም ማለት ከፍጡራኖች አላህን የሚመስል የለም ፈጽሞ ስላለ ስለዚህ አላህ ያኒ ማኑ በስሞቹም ሆኖ በባህሪያቶቹ ፍጡራኖችን አይመስልም ሳናመሳሰል ነው የምናጸድቀው ብለን እንላለን ነው ከዛ አላህ ከራሱ መመሳሰልን ፍጡራኖች እኔን የሚመስል የለም ብሎ መመሳሰልን ከነፈየ በኋላ ውርቅ ካደረገ በኋላ ምን አለ ለአላህ ስምና ባህሪያቶችን አጸደቀ ወሁወ እሱኮ አላህ አሰሚዑ ሰሚ ነው አልበሲሩ ተመልካችም ነው ብሎ አላሁ ተባረከ ወተዓላ ተናገረ ወሁወ እሱ አላህ አሰሚዑ ሰሚ ነው ይሰማል አልበሲሩ ተመልካች ነው አለ እዚህ ላይ ምን ጸደቀልን ሁለት የአላህ ስምና ባህሪ ጸድቀዋል አንደኛ አሰሚዕ የሚል ስም አለው አልበሲር የሚል ስም አለው አላህ እኔ አሰሚዕ አልበሲር ሁለት ስም ጸደቀ ከዛ ደግሞ ባህሪ ደግሞ አለው መስማት የሚል ባህሪ ያለው አልበሲር ሲባል ደግሞ መመልከት የሚመለከት የሆነ ነው ምልከታ ይመለከታል አላህ የሚል የሆነ ባህሪ ያለው ስለዚህ وهو السميع البصير يعني ما اسم الله سمينا ተመልካች ነው ብሎ አላሁ ተባረከ ወተዓላ ራሱን ገለጸ ስለዚህ አላህ ይሰማል ይመለከታል ብለን እናምናለን እንደመጣው ነው ስለዚህ በእነዚህ በሁለቶቹ አንቀጽ ለመስራት ሲባል አላህን የሚመሳሰለው ስለሌለ ሳናመሳስል ነው የአላህን ስምና ባህሪ የምናጸድቀው ያሉ ነው ወቀድ በእርግጥም جعلها አድርገዋታል بعض اهل العلم بعض ከፊልኮ اهل العلم አህሊ ባልተቤት ማለት ነው አልዕልሚ የእውቀት ባልተቤቶች ከፊል የእውቀት ባልተቤቶች ከፊል አዋቂዎች ዑለሞች አድርገዋታል ምን ያደረጉት ተውሂድን ማለት ነው ወቀድ በርግጥም جعلها አድርገዋታል ማን ነው ያደረጉት ተውሂድን ማለት ነው ተውሂድን አድርገውታል بعض ከፊሎቹ አህሊ العلم አህሊ ባልተቤቶች አልዕልሚ የእውቀት ባልተቤቶች ከፊሎቹ የእውቀት ባልተቤቶች አድርገዋታል ተውሂድን ነውዓይኒ ሁለት አይነት አድርገዋታል ቢማዕና አከፋፈሉ ላይ ተለያይተዋል ማለት ነው አሁን የተመለከተው ተውሂድን ወደ ሶስት እንደተከፈለ ነው ከፊሎቹ አይማዎች ወይንም ከፊል የእውቀት ባልተቤቶች ዑለሞች ምን ብለዋል ተውሂድ ወደ ሁለት ይከፈላል አሉ ሁለት አይነት ነው አሉ እና እንዴት ሶስተኛው የተውሂድ አይነት የተገባ ቢባል ያኒ ማለት ነው አሁን እነዚህኞቹ ከፊሎቹ በስንት ነው የሚከፍሉት በሁለት ምንና ምን ብለው ተውሂድ الሩቡብያ ተውሂድ الኡሉህያ ብለው ይከፍሉታል በሁለት ብቻ ተውሂድ الاسماء والصفات ወይ ታርጋችሁ ነው ሲባሉ አይ የሱማ አይከፈልም ብለን ሳይሆን ከተውሂድ الሩቡብያ ውስጥ ይገባል አሉ ተግባባን አይደለ ተውሂድ الሩቡብያ ውስጥ ይገባል ምክንያቱም አላህ ተውሂድ الሩቡብያ ማለት ነው አላህ ፈጣሪ ነው ረዛቂ ነው ብሎ ማመን ነው አይደለ አላህ ፈጣሪ ነው ረዛቂ ነው ስንል እኮ ይኸው ፈጣሪ ነው እያልን ነው ያኒ በስም ፈጣሪ የሚል ስም እያጸደቅንለት ነው ወከዛሊከ አስተናባሪ ነው እያልን ነው ወከዛሊከ ረዛቅ ነው እያልን ነው የሚገለን ይሁላ ተውሂድ الሩቡብያን ያመነ ሰውዬ ለአላህ ስም ባኒ ስምና ባህሪያቶችን ማጽደቅ አይቀሬ ስለሆነ እዛ ውስጥ ይገባል አሉና ወደ ሁለት ከፈሉት ማለት ነው ኢዘን ወደ ሁለት መክፈላቸው ሌሎቹ ደግሞ ወደ ሶስት መክፈላቸው አይጋጭም ማለት ነው አንድ ነው ለሁለቱም የከፈሉት ተውሂድ ሶስተኛው የተውሂድ አይነት ሀመጀመሩ ተውሂድ الሩቡብያ ውስጥ ሐሚሉ ይገባል እዛ ውስጥ ይካተታል ብለው ነው ስለዚህ አካተውት ነው እንጂ ጥለውት አይደለም ማለት ነው እነዚህኞቹ ደግሞ ወደ ሶስት የከፈሉት ምን አድርገውት ነው በቃ አይ ይገባል ሳይሆን ለየብቻ እናንተው ለተማሪም እንዲገባ ተውሂድ الሩቡብያ ተውሂድ الኡሉህያ ተውሂድ الاسماء والصفات ብለን ወደ ሶስት እንከፈለው ብለው ከፈሉት እንጂ ብቻ አከፋፈላቸው እንጂ ተለያዩት ውስጥ ላይ ግን መልእክቱ ምንድነው አንድ ነው ማለት ነው ወደ ተውሂድ ወደ ሶስት የከፈሉትም ያኒ እናም ሶስቱም ግልጽ ነው ወደ ሁለት የከፈሉትም ያኒ ማን ተውሂድ الاسماء والصفاتንም ያኒ የተውሂድ አይነት አድርገው ያምኑታል ነገር ግን ተውሂድ الሩቡብያ ላይ ይገባል እዛ ላይ ይካተታል ብለው ነው እንጂ ማለት ነው ስለዚህ ወቀድ جعلها በርግጥም አድርጓታል ተውሂድን ማለት ነው بعض ከፊል اهل العلم ከፊል የእውቀት ባልተቤቶች አድርገዋታል ምንድን አድርገዋታል ነውዓይኒ ሁለት አይነት አድርገውታል በሁለት ከፍለውታል ታዲያ ሶስተኛው የተውሂድ አይነትን ወይ ታስገብተውት ነው ወአድኸለ አስገብተውታል ተውሂድን እኮ አስገብተዋል አልአስማኢ ወሲፋት አልአስማኢ የአላህን ስምና ባህሪ በተመለከተና ወሲፋት ባህሪያቶችን በተመለከተ የሚናገረውን የተውሂድ አይነት አስገቡት
ወይተላ አስገቡት ፊ ውስጥ ማለት ነው ተውሂዲ በተውሂድ ውስጥ አስገብተውት ነው አርቡብየቲ በተውሂድ ሩብያ ውስጥ አስገብተውት ነው ተውሂድን ወደ ሁለት የከፈሉት ማለት ነው ስለዚህ ተውሂድ አልአስማ ወሲፋትን ተውሂድ ሩብያ ውስጥ ካስገባ ነው እንዳንድ ቆጠር ነው ማለት ነው ከዛ ተውሂድ አልኡሉሂያ እንዳንድ ይሆናል ሁለት ይሆነ ማለት ነው ኢዘን አከፋፈላቸው ነው እንጂ የተለያየው ጽንሰ ሐሳቡ አንድ ነው ማለት ነው ናም ወላ ሙሻሃታ አሉ ሸኽዩ ወላ ሙሻሃታ ምንም ጭቅጭቅ የለም መከራከር የለም في ذلك በዚህ ላይ አንጨቃጨቅም ለምን ሁለት ያደረጉ ለምን ሶስት ያደረጉ አይባልም ሁለት ያደረጉትም እዛው ያኒ ማኑ ተውሂድ ሩብያ ላይ አስገብተው ነው በሶስት የሚከፈሉት ደግሞ ከፋፈለው ልይት አድርገውት ነው እንጂ ምንም መጨቃጨቅ የለም ማለት ወላ ሙሻሃታ ክርክር የለም ጭቅጭቅ የለም في ذلك በዚህ ላይ ማለት ነው በሁለት ስለከፈሉ አንጨቃጨቅም አሉ ለምንድነው አንጨቃጨቅም ያለው لأن المقصود ምክንያቱም እኮ የተፈለገው አሉ የተፈለገው እነዛ ሰዎች ወደ ሁለት ሲከፍሉት የፈለጉበት ዋዲሁን ግልጽ ነው የተገለጸ ነው في كلا በሁለቱም ውስጥ ማለት ነው አተቅሲመይን በሁለቱም ክፍል ላይ የታወቀ ነው ዓላማቸው ግባቸው ወደ ሁለቱም ሲከፍሉት ያው ነው ወደ ሶስትም ሲከፍሉት አንድ ነው አከፋፈሉ ሲስተሙ ያከፋፈላቸው ዘዴ ነው እንጂ እንተያዩት ተውሂድ ወደ ሶስት የሚከፈሉትም ወደ ሁለት የሚከፈሉትም ጉዳያቸው ምንድነው አንድ ነው አሉ ተቀበና አይደለ ስለዚህ አንድ ከሆነ ምን ማንጨቃጨቅማ ነው ተውሂድ ሁለት ነው ቢለን ምንም አይመስለንም ሶስት ነው ቢለን ምንም አይመስለንም ለምክንያቱም ሁለት ነው ሲለን ተውሂድ አልአስማ ወሲፋትን እዛ መጀመሪያው ላይ ተውሂድ ሩብያ ላይ እንዳስገባው ስለምንረዳ ማለት ነው ስለዚህ ወላ ሙሻሃተ في ذلك በዚህ ላይ አንጨቃጨቅም ለምን ሁለት ከፈል ካንልም ምክንያቱም ለአን المقصود የተፈለገው ነገር ዋዲሁን ግልጽ ነው في ውስጥ ማለት ነው ኪላ በሁለቱም አተቅሲመይን በሁለቱም ክፍፍል ላይ ማለት ነው በሁለቱም ክፍፍል ላይ ያኒ ማን ወደ ሶስትም ወደ ሁለቱም ሲከፍሉት ዑለሞቹ ያኒ ማን ነው የፈለጉበት ዓላማ ገብቶናል ዙሩ ተውሂድ ወደ ሶስት እንደሚከፈልም ያኒ ማለት ነው በሶስት መከፈሉን አይጋጭብንም በሁለት መከፈሉ በሶስት የከፈሉትን አይጋጭም ምክንያቱም በሁለት የከፈሉት ሰዎች ተውሂድ አልአስማ ወሲፋትን ሩብያ ሐመው ላይ አስገብተውት ነው ብለን እንላለን ይያሉ ነው هذا والله اعلم نكتفي بهذا المقدار سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك يزارو درساችን እዚህ ድረስ ይበቃናል